ዛሬ የምንማረው የቅኔ ሙያ በቀላሉ ማወቅ። እንግዲህ የቅኔ ሙያ ሲባል ምን ማለት ነው? ሙያ የሚሰጠው የቅኔ ብቻ አይደለም። የመጻሕፍትም እያንዳንዱ ቃል ሙያ አላቸው። ነገር ግን ሙያ በጣም በሰፊው የሚሰጠውና እያንዳንዱ ትኩረት ተሰጥቶ የሚሰራ ወይም ደግሞ የሚሰጠው በቅኔ ስለሆነ ነው። በቅኔ ውስጥ ያሉ ነገሮችን ሙያ እንዴት ነው የምናውቀው? እንዴት አድርገን ነው የሚለውን ዛሬ እናያለን። የቅኔ ሙያ በቀላሉ ለማወቅ መጀመሪያ ምን ማድረግ አለብን? በቅኔ ውስጥ የቀረቡ ግሶች፣ ስሞች፣ አገባቦች እና ሌሎችም ቃሎች ምን ተብለው እንደተፈቱ ፍቻቸውን በጥንቃቄ መመርመር ያስፈልጋል። መጀመሪያ አንድ ቅኔ ይቀርባል። በቅኔ ውስጥ ቅኔው የተቀናበረባቸው ግሶች ይኖራሉ፣ ስሞች ይኖራሉ፣ አገባቦች ይኖራሉ፣ ሌሎችም ለምሳሌ አንቀጽ አጎላማሾች ይኖራሉ። እንግዲህ አንድ ቅኔ የሚዋቀረው በእነዚህ ስለሆነ እያንዳንዱ ግስ ምን ተብሎ ነው የተፈታ? ስሙ ምን ተብሎ ነው የተፈታ? አገባቡሳ ብለን እያንዳንዱ ምን ማድረግ አለብን? ፍቹን ማወቅ ያስፈልጋል። ይሄ ከሆነ እንግዲህ መጀመሪያ ባለቤት የሚሆን ስምና ማሰሪያ ግስ እንዴት ነው የምንለየው? ማሰሪያ የሚሆነውን ግስ ከአንድ ቅኔ ውስጥ እንዴት ነው የምንለየው? ባለቤት የሚሆነውንስ እንዴት ነው? ሳብጀክቱንና ቨርቡን እንዴት እንለያለን? ለምሳሌ አንድ አረፍተ ነገር እንውሰድ። ንጉሥ ፈትሐ በቃሉ። ንጉሥ ፈትሐ በቃሉ። እስኪ ያዙት፣ ጽፋችሁ ያዙት። ይሄ የተሟላ አረፍተ ነገር ነው። ባለቤት አለው፣ ማሰሪያ አለው። በዚህ አረፍተ ነገር ውስጥ ባለቤቱንና ማሰሪያ ግሱን እንዴት እናውቃለን? ንጉሥ ፈትሐ በቃሉ፣ መጀመሪያ ፍቹን እንይዛለን። ንጉሥ በቃሉ ፈረደ። በዚህ አረፍተ ነገር ውስጥ ባለቤቱ ማን እንደሆነ ለመረዳት በቃሉ ማን ፈረደ ብለን ብንጠይቅ መልሱን እናገኛለን። በቃሉ ማን የፈረደ እንል መልሱ ንጉሥ ይሆናል። ስለዚህ የዚያ አረፍተ ነገር ባለቤት ንጉሥ መሆኑን እንረዳለን። ማሰሪያውን ግስ በጥያቄ መልክ እናስቀምጠዋለን። በቃሉ ማን ፈረደ ስንል ራሱ መልሱን ይሰጠናል። በተመሳሳይ በዚህ አረፍተ ነገር ማሰሪያ ግሱ የቱ እንደሆነ ለማወቅ ንጉሥ በቃሉ ምን አደረገ ብለን መጠየቅ አለብን። በጥያቄ መልክ ማስቀመጥ አለብን። ንጉሥ በቃሉ ምን አደረገ ስንል መልሱ ፈረደ የሚል ግስ ይሆናል። ስለዚህ ፈረደ ተብሎ የተፈታውን ግስ ማየት ወይም ደግሞ
መረዳት አለብን። ሙያውን ስንሰጥ አሁን ባለቤቱ ማን እንደሆነ ተረዳን፣ ግሱ ማን እንደሆነ ተረዳን። ንጉስ ባለቤት ነው። የዚህ አረፍተ ነገር ባለቤቱ ንጉስ ነው። ግሱ ደግሞ ፈትሐ ፈረደ ነው። በተብሎ ነው የተፈታ። ከዚህ በፊት እንደነገርኳችሁ በአማርኛውም በግዕዙም ተመሳሳይ ፍች ካላቸው በቁም ቀሪ ወይም ደግሞ በቁሙ የሚፈታ ብለን እንሰጣቸዋለን። እነዚህም በለ እስከ ጊዜ እነዚህ ናቸው። እስከም እስከ ተብሎ ይፈታል። ጊዜም ጊዜ ተብሎ ይፈታል። ለ ነው። በ ተብሎ ነው የሚፈታው። ስለዚህ በቁሙ በአማርኛውም በግዕዙም በራሳቸው ስለተፈቱ በቁም ቀሪ የሚል ሙያ ይሰጣቸዋል። አል የማድረጊያ ባለቤት በመጀመሪያ በአገባብ ፍቹ በቁም ቀሪ ሙያው ማድረጊያ ተብሎ ይሰጣል። ቀጥሎ ያለው ስም ደግሞ የማድረጊያ ባለቤት ነው። ቀጥሎ ያለው ከበቀጥሎ የሚመጣው ቃል ነው። ቃል የማድረጊያ ባለቤት ነው። አሁን ባለቤትና ማሰሪያ ግስ እንዴት መለየት እንድንችል በዚህ ምሳሌ ማወቅ እንችላለን። ሌላው የአገባብ ባለቤት ነው። አሁን ባለቤት ሲባል የአረፍተ ነገሩን ባለቤት ብቻ መውሰድ የለብንም። የአገባብ ባለቤት ይባላል። የአገባብ ባለቤት ሲሆንስ እንዴት ነው የምንለየው? አንድ ስም የአገባብ ባለቤት ለመባል ስሙ ከየትኛውም የአገባብ ፍች ጋራ አብሮ አብሮ እንደተዋሃደ ማወቅ ነው። መጀመሪያ አገባቡ ፕሪፖዚሽኑ ማለቴ ነው ከየትኛው ስም ጋር ነው የተዋሃደው። የአገባብ ባለቤት ለማለት የአስረጅ ባለቤት፣ የቅጽል ባለቤት፣ የማንጸሪያ ባለቤት ብለን ለመስጠት የትኛው ስም ከየትኛው አገባብ ጋራ ተስማማ ወይም ተዋሃደ። ይህን የምናውቀው ደግሞ ሲፈታ ነው። ለምሳሌ ሀበ ደብር። አሁን ይሄ አረፍተ ነገር አይደለም፣ ሐረግ ነው። ሀበ ደብር ሲፈታ ወደ ተራራ፣ ወደ ተብሎ የተፈታ ሀበ ነው። ተራራ ተብሎ የተፈታ ደግሞ ደብር ነው። አሁን አገባቡ ከስሙ ጋራ እንዴት እንደተዋሃደ መረዳት ያስፈልጋል። ወደ አላገባቡ ስሙ ጋር ደግሞ ተራራ ከሚለው ጋራ አብሮ ነው የተፈታ። እየብቻ መፈታት አይችልም። አገባቡ ከስሙ ጋራ ይዋሃዳል። ስለዚህ ሀበ ሁልጊዜም ወደ ተብሎ ሲፈታ ሙያው ሀበ አገባብ ፍቹ ወደ ሙያው መገስገሻ ነው። ወደ የሚል ፍች ካለው እና ደቂቅ አገባብ ከሆነ ወይም ደግሞ ግስ የሚጠብቅ ካልሆነ ወደ ተብሎ ከተፈታ ሙያው ይሄ ነው። ሀበ አገባብ ፍቹ ወደ ሙያው መገስገሻ። ስለዚህ ቀጥሎ የሚመጣው ስም የመገስገሻ ባለቤት
ከአበ ቀጥሎ የመጣው ደብር ነው። ስለዚህ ደብር የመገስገሻ ባለቤት ይሆናል። ሌላ በተመሳሳይ ምስለ ዮሴፍ ብንል ከዮሴፍ ጋራ። አሁን ዮሴፍ የሚለው ስም ጋራ ከሚለው ጋር አብሮ ነው የተፈታ፣ ተዋህዷል ማለት ነው። ከዮሴፍ ብሎ አልቀረም፣ ወይም ደግሞ ጋራ ብቻ ተብሎ አልተፈታም። ከዮሴፍ ጋራ አገባቡ ከስሙ ጋር አንድ ሆኗል፣ ተዋህዷል። ምስለ ደግሞ ጋራ ተብሎ ከተፈታ ሙያው ምንድነው? ምስለ አገባብ፣ ፍቹ ጋራ፣ ሙያው አፈቃቃሪ። ቀጥሎ የሚመጣው ስም የአፈቃቃሪ ባለቤት ይባላል። ስለዚህ ዮሴፍ የአፈቃቃሪ ባለቤት ይባላል። እንደዚህ እያደረግን የአገባብ ባለቤትን ማወቅ እንችላለን። አሁን ያየነው በደቂቅ አገባብ ነው። አብይ አገባብ ሲሆንስ? ለምሳሌ አብ ዘፈነወ ወልድ አድኃነ ዓለመ ብንል አባት የላከው ልጅ፣ አባት የላከው ወልድ ወይም አብ የላከው ወልድ ዓለምን አዳነ ብንል አብ የሚለው ከየትኛው አገባብ ጋር ነው የተስማማ? ከሚለው ጋር ነው። አብ የላከው የሚለው አብን ከጠራን በኋላ የሚለው ይመጣል። አብ የላከው። ስለዚህ አብ የቅጽል ባለቤት ይሆናል። አገባብ ፍቺ ሙያው ቅጽልነቱ ወልድ ላለው አብ የላከው የሆነ አብ የላከው ወልድ ብለን ቅጽልነቱ አረፈበት ላይ ነው ወልድ ለሚለው ነገር። ግን አሁን ባለቤት ነው እያጠናን ያለ። አብ የቅጽል ባለቤት ለምን ስንል አብ የላከው አገባቡ ጋር አብሮ የተፈታ አብ ስለሆነ። ስለዚህ የአገባብ ባለቤት የሚሆነውን ለማወቅ ስሙ ከየትኛው አገባብ ጋር አብሮ እንደተፈታ ወይም እንደተዋሃደ በፍቹ ነው የምናውቀው። ፍቹን በደንብ አድርገን ስንይዝ ነው። ሌላው ባለቤት የአገባብ የአረፍተ ነገር ብቻ አይደለም፣ የዘንድ አንቀጽ እና የቦዛ አንቀጽ ባለቤት አለ። ዘንድ አንቀጽና ቦዛ አንቀጽ ምንድን ናቸው? እንግዲህ በግዕዝ ቋንቋ የሚስቡ አናቅጽ 8 ናቸው። ሶስቱ አበይት አናቅጽ ናቸው። 5ቱ ደግሞ ንዑሳን አናቅጽ ናቸው። ሶስቱ አበይት አናቅጽ የምንላቸው ቀዳማይ ወይም ሌላ ስሙ ኃላፊ፣ ካላይ ወይም ሌላ ስሙ ትንቢት፣ ሳልሳይ ወይም ሌላ ስሙ ትእዛዝ። ሁለት ስም አላቸው። ቀዳማይ ኃላፊ ይባላል። ያለፈ ነገር ነው። ድርጊቱ የተከናወነ ነገር ነው። ምሳሌ ተሰቅለ ስንል ተሰቀለ፣ አልፏል፣ ድርጊቱ ተከናውኗል። ሁለተኛው ትንቢት ወይም ደግሞ ካላይ። ይሄ በኃላፊ የተነገረው ግስ
ወደ ትንቢት ይሆናል። ይሰቀል ካል ይሰቀላል ነው፣ ወደፊት ያልተሰቀለ ነገር ነው፣ ወደፊት የሚሰቀል ነው። ይሰቀል ደግሞ ብለን ትእዛዝ ስናደርገው ሳልሳይ ወይም ትእዛዝ የሚለውን ስም ያገኛል። እነዚህ ሶስቱ አበይት ናቸው። ንዑሳን የምንላቸው ደግሞ ዘንድ አንቀጽ፣ ቦዝ አንቀጽ፣ ሳቢ ዘር፣ ንዑስ አንቀጽ እና ቅጽል ናቸው። ዘንድ አንቀጽ በግስ እርባታ ከትንቢት ቀጥሎ ከትእዛዝ ቀድሞ መካከል ላይ ይገሰሳል በግስ እርባታ። ምድቡ ግን ከንዑሳን። ቦዝ አንቀጽ የምንለው ሂዶ በልቶ ጠጥቶ ተምሮ ለብሶ የሚሉ ግሶችን ነው። ዘንድ አንቀጽ የምንላቸው ደግሞ ይሄድ ዘንድ፣ ይበላ ዘንድ፣ ይጠጣ ዘንድ፣ ይተኛ ዘንድ፣ ይነሳ ዘንድ የምንላቸውን ግሶች ነው። ንዑስ አንቀጽ የምንለው ተሰቅሎ ተሰቅሎት ከሳልሳይ አንቀጽ ወይም ከትእዛዝ አንቀጽ በኋላ የሚመጣ የእርባታ ክፍል ነው። ተሰቅሎ ተሰቅሎት፣ ቀድሶ ቀድሶት የሁሉም ግስ ከሀ ጀምሮ እስከ ፐ ያለው አጠቃላይ ያሉ ዘማች ግሶች በሙሉ ሁለት ሁለት ንዑስ አንቀጽ አላቸው። ስለዚህ ንዑስ አንቀጽ ቀጥሎ ሳቢ ዘር ነው። ሳቢ ዘር የምንለው ደግሞ ሆረት፣ ብልዓት፣ ሲመት፣ ቁመት ከመድረሻው ፊደል ቀድሞ የሚመጣውን ግዕዝ አድርጎ የመጨረሻው ፊደል ትን የሚጨምር ነው። እሱ ሳቢ ዘር ይባላል። ሌላው ቅጽል ነው። ቅጽል ስንል ብዙ አይነት ቅጽሎች አሉ። ሳልስ ቅጽል፣ ፊደሉ ሳልስ ፊደል የሆነ ሳድስ ቅጽል፣ ፊደሉ ሳድስ የሆነ መበል ለብዙ ወንድና ለብዙ ሴት ቅጽል መሆን የሚል ባይጽል በመጀመሪያ ላይ ባይ የጨመረ እና መቀጸል የሚችል እነዚህን ይዞ ንዑሳን አናቅጽ 5 ናቸው። እነዚህ 5ቱ ንዑሳን አናቅጽ ተመሳሳይነት አላቸው፣ ልዩነትም አላቸው። ተመሳሳይነታቸው መሳብ ይችላሉ፣ አራፊ ንባብ ሆነው መምጣት ይችላሉ። ልዩነታቸው ምንድነው? ዘንድ አንቀጽና ቦዛ አንቀጽ ከምንም ጋር አይናበቡም። ንዑስ አንቀጽ ሳቢ ዘርና ቅጽል ግን መናበብ ይችላሉ፣ ከስም ጋራ መናበብ ይችላሉ። ሌላው ልዩነታቸው ምንድነው? ቦዛ አንቀጽና ዘንድ አንቀጽ ባለቤት ይኖራቸዋል። የዛሬ ትምህርታችን ባለቤት ስለሆነ ንዑስ አንቀጽና ሳቢ ዘር ቅጽል ባለቤት አይዙም ወይም አይኖራቸው። ዘንድ አንቀጽና ቦዛ አንቀጽ እንዴት ነው
እንዴት ነው ባለቤት የሚሆኑት ባለቤት የሚይዙት ስንል አንድ ስም የዘንድ አንቀጽ እና ቦዛ አንቀጽ ባለቤት ለመባል ስሙ ከነሱ ጋር መዋሃድ አለበት። አሁን ዘንድ አንቀጽ ስንፈታ ከስሙ ጋር መዋሃድ መቻል አለ። ከዋናው ባለቤት ተጨማሪ በንባብ የሚጠራ ስም ወይም ደግሞ ተውላጠ ስም መኖር አለበት። ሁለት ስሞች የአንድ ሰው አንድ ጻድቅ ብንወስድ ስሙን ሁለት ጊዜ ልንጠራው እንችላለን፣ ወይ ደግሞ ተውላጠ ስም ውእቱ፣ ዝንቱ፣ ለሊሁ ልንል እንችላለን። ነገር ግን ሲፈታ መዋሃድ መቻል አለበት። እንዴት ነው የሚዋሃድ ስንል የዘንድ አንቀጽ ባለቤት ለመሆን አንድ አረፍተ ነገር እንውሰድ። ለምሳሌ ኢየሱስ ሆረ ሀበ ዮርዳኖስ ይጠመቅ ውእቱ። ንባቡን ያዙት። ኢየሱስ ሆረ ሀበ ዮርዳኖስ ይጠመቅ ውእቱ ሲፈታ ኢየሱስ እርሱ ይጠመቅ ዘንድ ወደ ዮርዳኖስ ሄደ። አሁን እሱ ይጠመቅ ዘንድ ኢየሱስ ወደ ዮርዳኖስ ሄደ ስንል የዚህ አረፍተ ነገር ባለቤቱ ማን ነው? ባለቤቱን ለማወቅ መጀመሪያ ምን ብለናል? ወደ ዮርዳኖስ ማን ሄደ ብንል ባለቤቱን ይነግረናል። ኢየሱስ ይላል። ማሰሪያ ግሱን ለማወቅ ደግሞ ኢየሱስ ወደ ዮርዳኖስ ምን አደረገ ብንል ሄደ የሚል መልስ ይሰጠናል። ስለዚህ ኢየሱስ የአረፍተ ነገሩ ባለቤት ይሆናል። ሆረ ማሰሪያ አንቀጽ ይስባል እንጂ አይሳብም። ሀበ አገባብ ፍቹ ወደ ሙያው መገስገሻ መጀመሪያ ላይ የአገባብ ባለቤት በሚለው ስለ አያችሁ ዮርዳኖስ የመገስገሻ ባለቤት። ይጠመቅ ዘንድ አንቀጽ ነው፣ ይስባል እንጂ አይሳብም። ይስባል እንጂ አያስርም። ያ ማለት ዘንድ አንቀጽ መሳብ ይችላሉ፣ ማሰር ግን አይችሉም ነው። አሁን ይጠመቅ ከሚለው ግስ ጋራ ከሚለው ዘንድ አንቀጽ ጋራ አብሮ የተፈታው ስም ማን ነው? እሱ ይጠመቅ ዘንድ እሱ ካለ በኋላ ይጠመቅ ዘንድ የሚለው አብሮ ነው የተፈታ። ስለዚህ ይጠመቅ ከሚለው ጋር ውእቱ የሚለው አብሮ ነው የተፈታ። እርሱ ይጠመቅ ዘንድ ወደ ዮርዳኖስ ሄደ። ስለዚህ ይጠመቅ ዘንድ ካለው ጋር አብሮ የተፈታ ውእቱ ስለሆነ ውእቱ የዘንድ አንቀጽ ባለቤት ይባላል። የቦዛ አንቀጽ ባለቤትስ እንዴት ነው? እንግዲህ ቦዛ አንቀጽ እንደ ዘንድ አንቀጽ በተመሳሳይ ይገባል። ለምሳሌ አምላክ አዳነ ዓለመ ውእቱ ተሰቂሎ ዲበ መስቀል። እደግመዋለሁ። አምላክ አዳነ ዓለመ ውእቱ ተሰቂሎ ዲበ መስቀል። እርሱ በመስቀል ላይ ተሰቅሎ አምላክ ዓለምን አዳነ፣ ወይም አምላክ እሱ በመስቀል ላይ ተሰቅሎ ዓለምን አዳነ። አሁን ተሰቅሎ ከሚለው ቦዛ አንቀጽ ጋራ አብሮ የተፈታ
እሱ የሚለው ነው። በመስቀል ተሰቅሎ ማን ሲባል እሱ ነው። ስለዚህ ውእቱ የተሰቅሎ ወይም ደግሞ የቦዛ አንቀጽ ባለቤት ይባላል። ተሰቂሎ ቦዛ አንቀጽ ይስባል እንጂ አያስርም። አሁን ዘንድ አንቀጽና ቦዛ አንቀጽ ሙያ አሰጣጣቸው አንድ ነው። ይስባል እንጂ አያስርም የሚል ነው። ይሄን ይመስላል። ስለ ባለቤት ይሄን ይመስላል። በቀጣይ ስለ ዘርፍ እናያለን። በግዕዝ ቋንቋ ዘርፍ ባሉ ምን ናቸው? ቀጥተኛ ተሳቢ ምንድን ነው? ቀጥተኛ ያልሆነ ተሳቢ ምንድን ነው? የሚለውን እናያለን።